ገብስ ንፍሮ ብላ፣ ቆሎ ብላ፣ ኦር ደግሞ ዳቦ ብላ። አየ ዳቦ ሁለቱም ገብስ ናቸው። ዳቦ ስትበላ ሳምሃው አየ ደጅን ያለው ከፍ ያለ ኤነርጂ በአጭር ጊዜ ውስጥ ሰውነት ውስጥ ይገባል። ዋና ምግብህን ኦልሬዲ በምናወራው መንገድ ኳሊቲ ፕሮቲኖችን ከተለመዱ ምግቦች ካገኘ በኋላ እንጀራ መብላት ምን ያደርጋል? አየህ እንጀራ መጥፎ ነው ሳይሆን አንተ ተሸንፈን አቅምህ እንጀራ መቋቋም አይችልም። ከፍተኛ ኃይል ሰጪ በመሆኑ አንተ ደግሞ ጡንቻ በቂ ስላደለ ጡንቻ ፌል ባያደርግ መጀመሪያ ነው ዲያቤቲክ አትሆንም ነው እያልኩ ያለሁት። ጡንቻ ስላነሰ ነው እንጀራ መቋቋም ያቃተ ነው እያልኩ ያለሁት። ድንች ለረጅም ጊዜ አልበላም ነበር። ለረጅም ጊዜ ሪኮምፕስ ከማድረግ ነው እያልኩ ያለሁት። ድንችን በልቻለሁ ዛሬ። አሁን ግንዛቤ ያገኝ አይደለ? እንጀራ መጥፎ ሳይሆን አንተ ነህ ፌል ያረከው። ምን ለማለት ፈልጎ ነው አንተ ነው ፌል ያረከው እያለኝ ነው ሳያይኝ እያልክ ሊሆን ይችላል። ሰውነትን ማንቀሳቀስ እጅግ ወሳኝ ነገር ነው። ሁለቱም ብቻ የትኛውም ሐኪም ተመርቆ ሲወጣችን ቁልፍ ነገር ጨብጦ ወጥቶ ቢሆን ኖሮ በቃ ጀስ ሐኪም ቤት ስትሄድና ስኳር ከፍ ያለ ጊዜ ምን ሆነ ነው አንተ እነዚህ ምግቦች ከዛ በኋላ ተመገብ። ኦኬ እነዚህ ምግቦች አቮይድ አድርግ፣ ዘን ሙቭ አርግ፣ ኤክሰርሳይዝ አርግ። ይሄን ኤክሰርሳይዝ ለመጀመሪያ ወር፣ ከወር በኋላ ይሄን ኤክሰርሳይዝ አርግ፣ ከዓመት በኋላ ይሄን አርግ ብሎ አስተምሮ ቢሆን ኖሮ መድኃኒትም ላይ ባልሆንክ ነበር። ጀነራል ሙቭመንት ምንድን ነው? ላይቭ የገባሁት ኦልሞስት ከአንድ ሰዓት በፊት ነው። ኦኬ ቆሜም እንዲች ዜሮ ሆኜ አይደለም የቆምኩት። ከመቀመጥ እንዲህ ዜሮ ሆኖ መቆም እንኳን ይሻላል። ቢኮዝ 67 አካባቢ ገብቻለሁ። ኪሎዬ 65 መሆኑን ብዙዎች የሚያውቁት። እግሮቼ 67 ኪሎ ግራም ክብደት አንስተዋል ማለት ነው። ከጠዋት ጀምሮ እስከ ማታ ድረስ ምንድን ነው የሚያደርገው? ማሽን ላይ ይሮጣል እንዴ? ስፕሪንት ያደርጋል እንዴ? ከመጠን በላይ ሩጫ ለኡሳይን ቦልት ይፈተለካል እንዴ? አይፈተለክም። ከጠዋት ጀምሮ በህይወቱ የተነሳ ሙቭ እያደረገ ነው የሚውለው። ያን ነው ያጣናው ነው እያልኩ ያለው። ሰዎች ዲያቤቲክ የሆኑ ሰዎች ደግሞ ችግራችን ፋት ነው። ቦርጫም ሆነን ነው ዲያቤቲክ ምን ነው። ቦርጭ ለማጥፋት ቤስት ኤክሰርሳይዝ ሩጫ ሳይሆን ቅድም ያልኩት ፍጥነት ያለው ወክ ነው ብያለሁ። ኦኬ አንድ ጊዜ ቆይ፣ የሆነ ዕቃ ረስቼ ነው። ቦርጭ አለ ሆድ ላይ? በቃ እሱ ነው ከእሱ ጋር ተያይዞ ነው የመጣ ኮሌስትሮል። መጀመሪያ የጎደለው ሰውነትሽ ነው እያልኩ ያለሁት። ጡንቻሽ፣ አካልሽ፣ ስጋሽ እያነሰ ቦርጭ ሞላ ነው እያልኩ ያለሁት። ያ በመሆኑ ነው ኮሌስትሮል የሚዛባው። ኮሌስትሮል የሚባል በሽታ የለም። እኔም ኮሌስትሮል አለኝ፣ አንቺም ኮሌስትሮል አለሽ፣ ልጆችሽም፣ ባለቤት፣ ሁሉም ሰው ሲሰራ ጀምሮ በኮሌስትሮል የተሰራ ነው እያልኩ ያለው። የሚገርምሽ ነገር ከምግብ ባናገኝ ምግብ ኮምፕሊትሊ ኮሌስትሮል አለባቸው የሚባሉ ምግቦች ሙሉ በሙሉ ብታቆሚ ጉበትሽ 4 ሰዓት ያመርታል። አይገርምሽም? እንዴት ገዳይ ነገር ከውስጥ ይመረታል። ዳግም ያንተ ጊዜ ነው። ከቤት ላይ አንሳ። አመሰግናለሁ ዶክተር፣ በጣም ደስ ይላል። ገንቢ ነገር ነው እያካፈልከን ያለው። እኔ 3 ነገር ነው የምጠይቀህ። አንድ ኦልሬዲ ኬዙ ስኳር አለ ደሜ ውስጥ እና መድኃኒት ጀምሬ ነበር። ኦልሞስት 2 ወር ሞላኝ። ያንን መድኃኒት እና አንድ አመጋገቤንም ኦልሞስት አስተካክዬ ከ300 ምናምን ወደ 100 ምናምን እንትን ወርዷል። የእኔ ሐኪም ያዘዘልኝ ዶክተር 1000 ሚሊግራም ነው እቺ ሜትሮ የምትባለዋን ማለት ነው። እና እሱን ነገር ለማቆም እያሰብኩ ነበር። ይሄንን ማለት አሁን ስፖርቱንና ምግቡ ላይ ፎከስ ለማድረግ ነው። አንድ ይሄ ነው። ምን ትለኛለህ? ሁለተኛ ጥያቄ ደግሞ ዌዘር ኮንዲሽን ፋክተር አለው እንዴ ብለድ ሹገር ላይ? የቀዝቃዛ አካባቢ መኖር እንትን አለው ማለት ፋክተሩን ከፍ ያደርጋል። እንደዚህ አይነት ነገር ሩመር ሰምቻለሁ። እና ቀዝቃዛ አካባቢ ላይ እንትን ማለት ይባስ የብለድ ሹገር የስኳር እንትንን መጠንን ከፍ ያደርጋል የሚለውን ነገር ግልጽ አድርግልኝ። ሶስተኛ ደግሞ በተደጋጋሚ ከዚህ በፊትም እየሰማሁ ነበር እንጀራ ነገር በጣም ኦልሬዲ ላይ አሁን በእንትኑም ወደዋለሁ። ሁለተኛ ደግሞ ምንም ከኦልሞስት የስንዴ ምናምን ዝርያዎችን ትቼ አቁም ያለው የመኮሮኒ ፓስታ፣ ዳቦ የሚባለውን ነገር እና ገብስና ቅንጬ አካባቢ እንትን ብያለሁ። እና እንጀራ በተደጋጋሚ አንተ ብዙ ሪኮመንድ አታደርግም እና እቺ ነገር እኛ ደግሞ ያው ትራዲሽናሊ ታውቃለህ እንጀራ ጋር ያለን ፍቅር እና እሷን ነገር ግልጽ እንድታደርግልን ቀለል አደርግልሃለሁ። የመጀመሪያ ጠየቀኝ መድኃኒት ማቆም እችላለሁ ወይ ነው ያልከኝ።
እንግዲህ ይሄ ጀነራል ኢንፎርሜሽን ነው የምናወራው። እዚህ ላይ ቀጥታ የሆነ ሜዲካል አድቫይስ መስጠት አስቸጋሪ ነው የሚሆነው። በውስጥ ኮሚኒኬት እናደርጋለን። ቢኮዝ አስተሳርገን ያለህበትን ሁኔታ አይተን ኦኬ በቂ ሪኮምፕ አድርገሃል ወይ፣ የተሻለ ሰውነት ቢውልድ አድርገሃል ወይ፣ ዘን ስኳር መጀመሪያ ላይ ስንት ነበረ አሁን ስንት ነው፣ የስ አውርተን ዲሳይድ ልናደርግ እንችላለን። አግኝተኛል ብዬ አስባለሁ። ኦኬ አግኝተኛል። እሱም ቀዝቃዛ አየር ላይ መኖርና ሙቀት ሀገር ላይ መኖር ያልከው ነገር ብዙም ኤቪደንስ የለውም። ኦኬ አንድ ሰው እልም ያለ ቀዝቃዛ ቦታ ላይ እየኖረ ሮንግ ነገር የሚያደርግ ከሆነ ሮንግ ነገር እንግዲህ ቅድም ያልከኝ ከፍተኛ እንጀራ በከፍተኛ ዘይት ቅቤ ማለት ነው። የማይንቀሳቀስ ሰውነቱ የሚገነባ ከሆነ ዳሮር አፋር ላይም እየኖረ ወይም ደግሞ ኖርዝ ፖል በጣም እስኪሞች የሚኖርበት በረዶዋማ ቦታም ሆኖ ሜታቦሊካሊ ይታመማል እንደማለት ነው። ይሄ ሁለተኛ ነው። ሶስተኛ ምንድን ጠየቀኝ? ስለ እንጀራ የጠየቀኝ ወይል እንጀራ መጥፎ ሆኖ አይደለም። ስለ ጤፍ ስናውራ፣ ስለ ገብስ ስናውራ፣ ስለ አጃ ስናውራ ኦልሞስት እኩል ናቸው። ኦኬ እኩል ናቸው። ገብስ ንፍሮ ብላ፣ ቆሎ ብላ፣ ኦር ደግሞ ዳቦ ብላ። አየህ ዳቦ ሁለቱም ገብስ ናቸው። ዳቦ ስትበላ ሳምሃው አየህ ደጅን ያለው ከፍ ያለ ኤነርጂ በአጭር ጊዜ ውስጥ ሰውነት ውስጥ ይገባል። ቢኮዝ ያኛውን አኝከ ንፍሮውን አኝከ ቆሎውን አኝከ ከነ ፋይበሩን እየዋጥከ ያለው። ጤፋችንም ልክ ዱቄት በመሆኗ ሜታቦሊካሊ ለታመሙ ሰዎች ምን ማለት ነው? ልክ እንዳንተ ጡንቻቸው ተጎርቶ በተቃራኒው ቦርጫም ሆነው ከስኳር መገላገል ላሰቡ ሰዎች አይሰራም ነው የኔ ሀሳቤ። አይሰራም ነው። የተሻለ ሰውነት ሲኖርህ የልጅነት የጉርምስናህን ሰውነት ጂም ቤት ገብተህ ክብደት እያነሳ ቢውልድ አድርገህ ፋትህን ቦርጭን ስትገላገል ስኳር ኖርማል ከሆነ በኋላ ዋና ምግብ ሳታደርገው ዋና ምግብ መሆን አይችልም። ዋና ምግብ ሜቢ እንግዲህ ቅድም ቆያቺ ነገር ላስተካክላት። ዋና ምግብ ማለት ነው ቁርስም ምሳም ራትም እንጀራ በወጥ መሆን አይችልም። ይሄ ግልጽ ነው። ዋና ምግብህን ኦልሬዲ በምናወራው መንገድ ኳሊቲ ፕሮቲኖችን ከተለመዱ ምግቦች ካገኘ በኋላ እንጀራ መብላት ምን ያደርጋል? አየህ እንጀራ መጥፎ ነው ሳይሆን አንተ ተሸንፈ ነው። አቅምህ እንጀራ መቋቋም አይችልም። ከፍተኛ ኃይል ሰጪ በመሆኑ አንተ ደግሞ ጡንቻ በቂ ስላደለ ጡንቻ ፌል ባያደርግ መጀመሪያ ነው ዲያቤቲክ አትሆንም ነው እያልኩ ያለሁት። ጡንቻ ስላነሰ ነው እንጀራ መቋቋም ያቃተ ነው እያልኩ ያለሁት። ስለዚህ ማድረግ ያለብህ ነገር ላይ ስራ። እንጀራ ትወዳለህ? የስ እኔስ እንጀራ ወዳለሁ፣ በጣም ወዳለሁ። ሲያምረኝ እኮ እንጀራ በላለሁ። ዛሬ ምሳ ላይ ቆንጆ ሳዶ ብሬድ ታውቃለህ? የገብስ ዳቦ ማለት ነው። እንዲህ ስታደርግ እንኳን በዛ ብትመታ ይፈነክታል። እጅግ ክብድ ያለ ነው። ለመቁረጡ እንኳን የሚያሰግድ ዳቦ ነው። እና ምሳዬን ራይት ነገር ከበላው በኋላ መጨረሻ ላይ በልቻለሁ። ድንች ለረጅም ጊዜ አልበላም ነበር። ለረጅም ጊዜ ሪኮምፕ እስከማድረግ ነው እያልኩ ያለሁት። ድንችን በልቻለሁ ዛሬ። አሁን ግንዛቤ ያገኝ አይደለ? እንጀራ መጥፎ ሳይሆን አንተ ነህ ፌል ያረከው። ምን ለማለት ፈልጎ ነው አንተ ነው ፌል ያረከው እያለኝ ነው ሳያይኝ እያልክ ሊሆን ይችላል። መጀመሪያውኑ እንዳልኩ ጡንቻ ፌል ባረክ ኖሮ በሌላ ምሳሌ ላስረዳም። የክርስቲያኖ ሮናልዶን ጡንቻ ይዘህ ቢሆን ኖሮ ስኳር ከፍ ባላለ ነበር። ይበቃሃል። ገብቶሃል አይደል? መፍትሄውም የሮናልዶን ጡንቻ ገንባ። የስ አሁንም ተሳስተህ እንዳትወጣ። የእሱን ጡንቻ ገነባለሁ ብለህ ዋጋ አትክፈል። ጀስት ዛሬ ካደረግከው ከፍ ያለ ኤክሰርሳይዝ ለመስራት ሞክር። ኤክሰርሳይዝም ዝም ብለህ በደመ ነፍስ የምትሰራው ነገር አይደለም። ጋይዳንስ ይጠይቃል። ቢኮዝ እዚህ የተገናኘን ሰዎች ስፖርተኞች አይደለንም። ከእድሜ አንጻር ለረጅም ጊዜ ቁጭ ብለን በመዋል ሰውነታችንን ጎርተናል። ብድግ ብለን ከጎናችን ያለው ሰውዬ የሚሰራውን ስፖርት ልስራ ካልክ ኢንጁሪው ከባድ ነው። ኢንጁሪ በዚህ እድሜህን ባትነግረኝም እንግዲህ ታይፕቱ ከያዘ ከፍ ያለ እድሜ ነው የምትሆነው። ኢንጁሪ አቮይድ አድርጉ፣ ቶሎ አይድንም። በጣም መዳን ከባድ ነው እና ሁልጊዜ አሲስታንስ፣ ጋይዳንስ፣ ባለሙያ ምክር ጠይቁ። ገብቷል በደንብ? ቴንኪው ዶክተር። አንድ
አመሰግናለሁ። ምክንያቱም ይህንን ጥያቄ የምጠይቅ አንድ ለምን መሰለህ፣ እኔ ፊዚካሊ አውቃለሁ። ከአመት በፊት ፊዚካሊ ስልህ በዚሁ በሶሻል ሚዲያ በጣም ግዙፍ ነበር። ካሁን ደግሞ ያው ያለበት እንትን በጣም ከዚህ በፊት ሁለት ለውጥ አለ እና ምንድነው ላይፍም ያስተምራል። ከምትናገር በንግግር ያለፈ በተግባርም እንትን እላለሁ እና ኦብዘርቭ ማድረገው ነገር አለ እና ይህንን ቤዝ በማድረግ እድሜ 36 ነው። እንትን አሁን ምን አለ መሰለ ዶክተር፣ በጣም ይሄ ስፖርት ምንም የጎደለ ነገር የለም፣ ግን ይሄ ኮሚትመንቱ ላይ በጣም ፑር ነኝ እና ያንን ነገር ማሻሻል የምችለው ከአንተም ኤክስፔሪንስ አንጻር እስኪ ምንድን የሆነች ነገር እንድትነግረኝ ይፈልጋል። ጥያቄ እንዴት አድርጌ ስፖርት ልሳ ነው እያልከኝ ያለሁ? ይሄ ኮንሲስታንት የሆነ ኮሚትመንት የለኝም። ስፖርት ሰዓት ላይ እሰራለሁ፣ ከዛ እንትን እላለሁ፣ የሆነ ሰዓት ጠዋትና ማታ እሰራለሁ። እንደዚህ አይነት ነገር አለና ማለት ያንን ይሄ ኮሚትድ የሆነ ትዕግስት ይፈልጋል መሰለኝ። ጉዳዩ አላወኩም እና ምንም ለዛ ኢንቫይሮንመንት የጎደለኝ ነገር የለም እና እስቲ ምንድን ናት እቺ ነገር? በጣም ደካማ ጎን ይሄ ነው ዶክተር። ግድ የለህም፣ ደካማ ጎን ሆኖ አይደለም። አንድ ግንዛቤው የለም። በዚህ ልክ ሁላችንም ግንዛቤ አልነበረንም። እውነት ለመናገር ሁልጊዜ እምላለሁ፣ ሳውራ ስለ ራሴ ነው የማውራው። ሳውራ ስለ ራሴ ስለኖርኩበት የሙያ ህይወትም ጭምር ነው የማውራው እና ክሪቲካሉን ነገር ነው ሜዲሲን ያላስተማረን። ኦኬ ምግብ ወሳኝ ነው፣ በቃ ጀስት ቁልፍ ነገር ነው ብሎ ስለ ምግብ አላስተማረንም። አሁን በማውራው ልክ ኤክሰርሳይዝ እጅግ በቃ ምን አድርጌ ልንገርህ፣ በቃ ኤክሰርሳይዝ ምሎ ቃል ወደደው በቃ መንቀሳቀስ ልበል፣ በቀላሉ ሰውነትን ማንቀሳቀስ እጅግ ወሳኝ ነገር ነው። ሁለቱም ብቻ የየትኛውም ሐኪም ተመርቆ ሲወጣችን ቁልፍ ነገር ጨብጦ ወጥቶ ቢሆን ኖሮ በቃ ጀስ ሐኪም ቤት ስትሄድና ስኳር ከፍ ያለ ጊዜ ምን ሆነ ነው አንተ እነዚህ ምግቦች ከዛ በኋላ ተመገብ፣ ኦኬ እነዚህ ምግቦች አቮይድ አድርግ፣ ዘንድ ሙቭ አድርግ፣ ኤክሰርሳይዝ አድርግ፣ ይሄን ኤክሰርሳይዝ ለመጀመሪያ ወር፣ ከወር በኋላ ይሄን ኤክሰርሳይዝ አድርግ፣ ከአመት በኋላ ይሄን አድርግ ብሎ አስተምሮ ቢሆን ኖሮ መድኃኒትም ላይ ባልሆንክ ነበር። ምን እያልኩ ነው? ግንዛቤው ስላለለ እንጂ አንተ ደካማ ሆነ አይደለም ነው እያልኩ ያለሁት። ይሄ ደግሞ የሚገርም ነገር እያንዳንዱን ከምላስ የወጣው ነገር ሬጅስተር ነው የሚያደርገው። የስ አመቻቸልታ እኔ ደካማ ነኝ ምናምን እያልከው ነው እና የስ ደካማ ነኝ ይልሃል። ስለዚህ የመጀመሪያው ነገር እሳቤህን ቀይር። ቅድም ሳውራ ሰምታል። ከዛሬ ከክሊያንቴ ጋር ኦፊስ ሳውራ የነበረውን የራሴን ልምድ ልንገርህ። እንግዲህ ወደ ኋላ ሄጄ መጀመሪያ ብዙ ሰፈር አድርጌያለሁ። እሱም ባውራልህ አይጠቅምህም። ኢቢኤስ ላይ የመጀመሪያ ቪዲዮ ላይ ተናግሬያለሁ እና ብዙ ያልሞከርኩት ኤክሰርሳይዝ የለም። እንግዲህ ኤክሰርሳይዝ በጣም እየሰራው ወጥቼ ያንን ፍርፍር ነበር የምበላው። ኢት ዋዝ ሮንግ፣ አልሰራም ነው እያልኩ ያለሁት። የአሁኑን ሰመራይዝ ላድርግልህና የአሁኑን ልምዴን ላካፍልህና 4 ነገር ኦኬ ያዝ ኤክሰርሳይዝ ላይ 4 ነገር ኢዚ እንድታደርግ ብዬ ነው። ጀነራል ሙቭመንት ኦኬ፣ ዋኪንግ፣ ካርዲዮ፣ ሬዚስታንስ ኤክሰርሳይዝ። በቃ አሁን 4 ነገር የነገርኩ፣ ጀነራል ሙቭመንት ነገርኩ፣ ዋኪንግ ነገርኩ፣ ካርዲዮ ነገርኩ፣ ሬዚስታንስ ኤክሰርሳይዝ። እንግዲህ ዲቴል በየቀኑ ሰኞ ምን ሰራለ፣ ማክሰኞ ምን ሰራለ እንደሱ ማውራት ይቸግረኛል። ግን ጀነራል ኮንሰፕት ስለሆነ ጀነራሉን ብቻ አስጨብጬ እናልፋለን። ጀነራል ሙቭመንት ምንድን ነው? ላይቭ የገባሁት ኦልሞስት ከ1 ሰዓት በፊት ነው። ኦኬ ቆሜም እንዲች ዜሮ ሆኜ አይደለም የቆምኩት። ከመቀመጥ እንዲህ ዜሮ ሆኖ መቆም እንኳን ይሻላል። ቢኮዝ 67 አካባቢ ገብቻለሁ። ኪሎዬ 65 መሆኑን ብዙዎች የሚያውቁት። እግሮቼ 67 ኪሎ ግራም ክብደት አንስተዋል ማለት ነው። አየህ አይደል? አሁን ጀነራል ሙቭመንት ነው። በቆምኩበት እንኳን ዝም ብዬ አልቆም። አይተህ ከሆነ ወደዚህ እላለሁ፣ እግሬም መሀል ላይ እንደዚህ ያደርጋለሁ። ጀስት ትሬድ ሚል በለው እንግዲህ ሙቭ እያደረግኩ ነው። ትሬድ ሚል ኦፊስ ላይ ደግሞ ትሬድ ሚል አስገብተናል። ቆይ እሷንም ላሳይህ። ኦኬ ትታያለች እቺ ከነ ጫማዬ እዛች ጋር ወክስ አደረግ ነበር ዛሬ ከነ ጫማዬ። አሁን ያሳየው ትሬድ ሚል ላይ እንኳን ወክስ አደረግ ነበር። አየህ አንተ አሁን አእምሮ ላይ የምታስበው ኤክሰርሳይዝ ጂም ቤት ከሄድክ ወይ ደግሞ ቤት ትሬድ ሚል ካለ እዛ ላይ ተነሰጥ
ላበላም መሆን ኤክሰርሳይዝ የሚመስል ኖ ያ ቶታሊ ምንህንም አይቀይርም ለመናገር። ኦኬ ዞን 2 ትሬኒንግ ምንለው አለ። ማሽን ላይ ወጣ። ኦኬ ስቲዲ የሆነ ኮንሲስተንት የሆነ ፍጥን ያለ ትንሽ ወክ አድርግ። ቢያንስ ለምሳሌ ለ30 ደቂቃ እጅን ኪስ አድርገ የልብ ትርታ ትንሽ ከፍ እንዲል፣ ግን ሙሉ በሙሉ ማውራት እስኪያቅት ሳይሆን አረፍት ነገር ያስጨርሰሃል። ጓደኛ ለምሳሌ ደውሎ ሲያናግር እንደ አንተ ስፖርት እየሰራህ ነው እንዴ ብልህ አየህ የሆነ ነገር ንግግር የተረዳው ነገር አለ ማለት ነው። ትንሽ ትንፋሽ ያስታውቃል። በዛ ሌቭል የሚሰራ ዞን 2 ትሬኒንግ ጻፍና ጎግል አድርጋ አንበብ። ዞን 2 ትሬኒንግ ዲፊኒሽን አለው። አየህ እንደ ቀላል እንደሆነ አሁን ጀነራል ሙቭመንት መጀመሪያ ነገርኩ ነው። ጀነራል ሙቭመንት ጀስት በቃ ቤት ውስጥ ስትሰራ፣ ቢሮ ስትሄድ፣ በቃ ቢሮም ላይ ቁጭ ከምትል ተንቀሳቀስ ነው። ቀላል የሚመስሉ ነገሮችን ፊዚካል ስራዎችን ሙሉ በሙሉ ስትሰራ የምትለው ጀነራል ሙቭመንት ነው። አንድ ገበሬ ከጠዋት ጀምሮ እስከ ማታ ድረስ ምንድን ነው የሚያደርገው? ማሽን ላይ ይሮጣል እንዴ? ስፕሪንት ያደርጋል እንዴ? ከመጠን በላይ ሩጫ እንደ ኡሳይን ቦልት ይፈተለካል እንዴ? አይፈተለክም። ከጠዋት ጀምሮ በህይወቱ የተነሳ ሙቭ እያደረገ ነው የሚውለው። ያን ነው ያጣናው ነው እያልኩ ያለሁትና ጀነራል ሙቭመንት ክሪቲካል ነው። ወኪንግ ቅድም ያልኩ ስቴፕ ካውንተር ይኖርሃል። ጀስት ወክ አድርግ 10,000 እርምጃ ከ8,000 እስከ 10,000 እርምጃ ወክ አድርግ። እንግዲህ ስልክህን ወይ ደግሞ ሰዓትን ካስርክ ቢሮ ውስጥ የምትንቀሳቀሰውን ጭምር ይደምርልሃል ነው እያልኩ ያለሁት። ጀነራል ሙቭመንት ያልኩንም ይደምርልህና 10,000 አድርግ። ምን ቀረ? ቅድም ያልኩ ካርዲዮ። ካርዲዮ ማለት ምንድን ነው? እንግዲህ ማሽን ላይ ሄዶ መሮጥ ነው የሚመስልህ። ዞን 2 ቅድም ያልኩ ካርዲዮ በተለይ ሜታቦሊካሊ ሲክ ለሆንን ሰዎች፣ ዲያቤቲክ ለሆንን ሰዎች፣ ከትርፍ ፋት ጋር ለምንታገል ሰዎች ኦግዚዴት ኤሮቢክ ኤክሰርሳይዝ ነው። ፋት በርኒንግ ነው። ሰዎች ፋት በርኒንግ የሚመስላቸው መሮጥ ነው የሚመስላቸው። አይደለም መሮጥ። ኦኬ አየር እስኪያጥረን ድረስ የምንሮጠው ሩጫ ፋት በርን አይደለም ሞር የሚያደርገው፣ ስኳር ነው፣ ግላይኮጂን ነው። ጡንቻ ውስጥ ያለውን ካርቦሃይድሬት ነው ሞር በርን የሚያደርገው፣ ግሉኮስ ነው ሞር በርን የሚያደርገው። ብዙዎች ዲያቤቲክ የሆኑ ሰዎች ደግሞ ችግራችን ፋት ነው። ቦርጫም ሆነን ነው ዲያቤቲክ ምን ነው። ቦርጭ ለማጥፋት ቤስት ኤክሰርሳይዝ ሩጫ ሳይሆን ቅድም ያልኩ ፍጥነት ያለው ወክ ነው ብያለሁ። ያ ፍጥነት ያለው ወክ ሜዳ ላይ መሆን ይችላል፣ ትሬድሚል ላይ መሆን ይችላል፣ ሮለር መሆን ይችላል። ልክ እንደ ጀልባ ቤት ውስጥ ማሽን አለች እሷን የምትጉተት ማለት ነው። ወይም ደግሞ ስታቲክ ባይክ ቤት ውስጥ አድርገ ሳይክል፣ ቅድም ባልኩ ፍጥነት በጣም አስጨናቂ ፍጥነት ሳይሆን ሜዲየም በሆነ ፍጥነት የሚሰራ ኤክሰርሳይዝ ሊሆን ይችላል። የመጨረሻውና አራተኛ ምንድን ነው? ሊፍት ዌይት፣ ክብደት አንሳ። ባር ነገር በተለያየ ሌቭል 5 ኪሎ ግራም 10 ኪሎ ግራም ቢሮ ውስጥ ማስቀመጥ ምን ይከብዳል? በሳምንት 2 ቀን ኦኬ። እሱም እንግዲህ የራሱ ሴት አለው፣ የራሱ ሬፕ አለው፣ ምናምን መንገድ አለው። በአንድ ጊዜ የተነሳ ከባድ ነገር አታነሳም። ቀስ እያልክ ትዝ ባለ ጊዜ ይኸው ከነ ልብሴ ዝግጅት እንኳን አይጠይቅም። ከነ ልብሴ ኮቴን ብቻ አውልቄ በያችን ባር ማንሳት ምን ይከብዳል? አይከብድም። 2 ኦፊስ እንግዲህ ጠዋት ገርጂ፣ አሁን ማታ እዚህ ያለሁበት ቦሌ ላይ ነው ያለሁት። መኪናዬን እዛ ገርጂ አቁሜ ኦኬ በእግሬ ነው እዚች ቦሌ ድረስ የመጣሁት። ኦልሞስት 7,000-8,000 ሄጃለሁ በዚህ ሰዓት እንኳን። በተገኙ አጋጣሚዎቹ ወጥቼ ዞር ዞር ብዬ እመጣለሁ። ኦኬ ዞር ዞር ሳሜት ዞር ዞር መሀል ላይ ሰው ካለላ ደውሉኝ ብዬ ዞር ዞር ብዬ እመጣለሁ። የግድ ስፖርተኛ ሰውነት አያስፈልግም፣ ጂም ቤት መመዝገብ አያስፈልግም ነው እያልኩ ያለሁት። ሰውነት ጠቅላላ መንቀሳቀስን ነው የሚያየው እንጂ እንደ ቦዲ ቢውልደር ትልቅ ክብደት አንስተ ቢቻልማ ጥሩ ነው እሱም ኦኬ። ግን ቤዚክ ኤክሰርሳይሶች፣ ፈን የሆኑ ኤክሰርሳይሶች፣ ብዙ በእኛ እድሜ ከፍ ያሉ ሰዎች መስራት ያለባቸው ኤክሰርሳይሶች ሌላ የተለዩ ናቸው እንጂ ለፐርፎርማንስ የሚሰሩ ለውድድር የሚሰሩ አይነት ኤክሰርሳይሶች አይደሉም። አገኘኝ በደንብ ሜክ ኢት ኢዚ ኢንጆይብል አድርግ። ለምሳሌ ዛሬ መተኛ ሲቀራ እንዴ ትተኛለህ አይደል? ትተኛለህ። ተኝተህ እንደነቃህ እኮ ጀስት ስልክህን ብቻ ነው የምታየው። ጀስት እስቲ ተነስተህ ተንጠራራና እነዚህ የፍሌክሲቢሊቲ እዛው ባለህበት እግርህን ማንጠራራት እንደዚህ ማድረግ ዝም ብለህ እዛው ጫማም አይፈልግም በስሊፐር እስኳት እንድች አየህ፣ ኤክሰርሳይዝ እኮ ነው እሱ። ዛሬ 5 እስኳት ሊከብድ ይችላል። ከዓመት በኋላ እኮ 100 እስኳት እኮ ላንተ ፈን ነው የሚሆነው። የስ
እዛው አልጋ አካባቢ ላይ ትንሽ የክብደት ነገር አድርግ፣ ወይ ውሃም በሃይላንድ ሞልተ መሆን ይችላል። እሷን ይዘህ ደግሞ ስኳት አድርግ። ያ ጊዜ ሜክ ኢት ኢዚ እንጂ ነው። ቅድም እንዳልከው ከኑሮ አንጻር ከስራ አንጻር ኤክሰርሳይዝ ደግሞ ቅድም እንዳልከው ብዙዎቻችን ሮንግ ስለምናደርግ አድካሚ ኤክሰርሳይዝ ስለምንሰራ ሰውነት ሳይዘጋጅ ስለምንሰራ በቃ የግድ ስፖርት መጀመር አለብን ብለን ሄደ ዘው ብለን ስለምንሰራና ስለምንጎዳ ያስጠላናል። እና ቀላል መንገድ አለ። በርታ። ዶክተር ጊዜ ይስጥልኝ። ሀሎ የሚል ከላይ ያለ ሚዩት አድርግ። ሀሎ አንድ ጊዜ ሚዩት አድርግ። የቦሌ ኦፊሳችን ላይ መቅደስ ጆይን አድርጋናለች። መቅደስ ጎበዝ ልጅ ናት። ብዙ ጊዜ ሶሻል ሚዲያም ላይ ታቋታላችሁ። መቅደስን ፓርትነርሺፕ ከኛ ጋር ጆይን አድርጋለች። ቤዚክ የሆኑ የጂም ኢኩዊፕመንቶች በሙሉ አሉ። እባካችሁን ከዚህ በፊት የኛ ክሊያንት የነበራችሁም ሜታቦሊካል ሻምፒዮንስ ላይ ያላችሁም አዲስ ጆይን የምታደርጉን ሰዎችም ኤክሰርሳይስን ፈን እንድታደርጉት ነው የምፈልገው። ፈን በጣም ዘና እያላችሁ እንጆይ እያደረጋችሁ ምንም ሳትጨናነቁ የተሻለ ጤና የተሻለ ሰውነት መገንባት እንደምትችሉ እነግራችኋለሁና መቅደስ ሁልጊዜ ከሰኞ እስከ ቅዳሜ ከ8 ሰዓት ጀምሮ የቦሌ ኦፊስ ላይ ታገኟታላችሁ። ስለዚህ ብቻችሁን አታርጉት፣ ብቻችሁን ትራይ አታርጉት። ምግብም ፕሊዝ፣ ብዙዎቻችሁ ቤት ብቻችሁን የምትሞክሩ ሰዎች አላችሁ። ኦፊስ ሲመጡ ሰዎች ተጎድተው ነው የሚመጡት። ራይት መንገድ ለማድረግ ሞክሩ። ጋይዳንስ ያስፈልጋል። ኤክሰርሳይስም በየትኛውም ጤና ሁኔታ ላይ ብትሆኑ በየትኛውም እድሜ ላይ ብትሆኑ መንገድ አለና በባለሙያ ጋይዳንስ ቢሆን ቆንጆ ነው። አርባ ምንጭ እንግዲህ ባለፈው ለ4 ቀን የቆየሁት አርባ ምንጭ ብዙ ነገር ነው ያስተዋልኩኝ። ሜታቦሊካሊ ሲክ የሆኑ በጣም ቦርጭ ውፍረት በጣም በብዛት ይስተዋላል። ወጣቶች በጣም ሰብሰብ ብሎ ይጠጣሉ፣ በቀን ይጠጣሉ። ልክ አዲስ አበባ ላይ እንደምናስተውለው ቀላቅሎ ነው የሚጠጡት። አልኮል ነክ ነገር ከሌላ ጣፋጭ ለስላሳ ጋር የተቀላቀለ እዛው የሚሰራ ነገር በጣም ይጠጣሉ። አልኮል ብቻውን ጉበት ላይ ስትሬስ ያመጣል። ጣፋጭ ሲቀላቀል ከአልኮል ጋር ፍሩክቶስ ጋር ሁለቱ አንድ ላይ ሲቀላቀሉ ሜታቦሊካሊ በጣም በአጭር ጊዜ ነው ሲክ የምትሆኑት። በአጭር ጊዜ ውስጥ ጉበት ላይ ፋት የመያዝ እድል፣ ፋቲ ሊቨር ዴቨሎፕ የማድረግ በአጭር ጊዜ ውስጥ ቪዝራ ውስጥ ዙሪያ ኦርጋኖች ዙሪያ ውስጥ ፋት የመያዝ ከፍ ስልም በስኳር የመያዝ እድልን ያመጣል። ከፍ ስልም በቀላሉ ለነዚህ ለልብና ተያያዥ ህመሞች የመጋለጥ እድል ከፍ ያለ ነው የሚሆነውና ይሄ መልእክቴ ለአርባ ምንጭ ከተማ አካባቢ ላላችሁ ወጣቶች ከዛሬውኑ አመጋገባችሁን ላይፍ ስታይላችሁን ለማሻሻል ሞክሩ። በእድሜ የገፉ ሰዎችንም ብዙዎችን አያቸዋለሁ። ሞተር ሳይክል ነው ብዙዎች የሚሄዱት። ወክ ብዙ ጊዜ የሚያደርግ ሰው አላየሁም። ኤኒዌይ እንግዲህ ከሌላ ከተማ የተለየ ነገር አለ ለማለት ፈልጌ ሳይሆን እንደው ያስተዋልኩት ነገር ብዙ ፋቲ የሆኑ ቦርጫም የሆኑ ሰዎችን አይቻለሁ። ከዚያ ውጪ እንግዲህ በአካል ያገኘኋችሁ አይ ሆፕ ብዙ ነገራችሁ ተለውጧል ብዬ አስባለሁ። ኔክስት ሙቫችን እንግዲህ አዋሳ ነው የሚሆነው። ቀኑን እንግዲህ አስቀድመን እንናገራለን። አዋሳዎች እንደተለመደው እንገናኛለን። ሜታቦሊክ ሄልዝ ኢቨንት እንግዲህ ይኖረናል ብዬ አስባለሁ። በያላችሁበት በርቱ። ሄሎ የሚል ዩዘር ኔም ከሚዩት ላይ አንሳ። ሄሎ የሚል እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ስላገኘሁ ደስ ብሎኛል። የስ ለማህበረሰባችን ስለምታደርገው ድጋፍ ግንዛቤ በጣም እናመሰግናለን። የስ እኔ ኮሌስትሮል ነው ያስቸገረኝ። ኦኬ፣ አንድ ጊዜ ቆይ፣ የሆነ እቃ ረስቼ ነው። ቦርጭ አለ ሆድ ላይ? አዎ ሆድ ላይ ቦርጭ አለኝ። በቃ እሱ ነው ከእሱ ጋር ተያይዞ ነው የመጣ ኮሌስትሮል። እሺ
ቆይ እንጂ ቆይ ግድ የለሽም። ቢኮዝ ይኸውልሽ እኔ አሁን እንደው እየሞከርኩ ያለሁት የሚገርምሽ ነገር ሁሉም ሰው በቀላል ቋንቋ እንዲረዳ ፈልጌ ነው ቆይ ያልኩሽ። ምክንያቱም የሚመስልሽ ያንቺ አሁን በቃ ችግርሽ ኮሌስትሮል ነው የሚመስልሽ። ሚውት አድርጊ። አሁን የገባው ሰው ችግርሽ ኮሌስትሮል ነው የሚመስልሽ። አይደለም። ችግርሽ እንደ ማናችንም ለረጅም ጊዜ ቁጭ ባልሽበት ያኑ የተለመደው ምግብ ትበይ ነበር። ሰውነትሽ እየቀነሰ እንግዲህ ምናልባት እጅሽ ላይ ያለው ጡንቻ፣ እግርሽ ላይ ያለው ጡንቻ መቀነሱ ላይ ይታወቅሽ ይችላል። ኦኬ መጀመሪያ የጎደለው ሰውነትሽ ነው እያልኩ ያለሁት። ጡንቻሽ፣ አካልሽ፣ ስጋሽ እያነሰ ቦርጭ ሞላ ነው እያልኩ ያለሁት። ያ በመሆኑ ነው ኮሌስትሮል የሚዛባው። ብዙ ጊዜ ኤችዲኤል የሚባለው ዝቅ የሆነና ትራይግሊሰራይድ የሚባለው ከፍ ያለ ይሆናል። ያ ሲሆን ኤልዲኤል የሚባለው ኮሌስትሮል በየትኛውም ሌቭል ሲሆን አደጋ ያመጣል። ኮሌስትሮል የሚባል በሽታ የለም። እኔም ኮሌስትሮል አለኝ፣ አንቺም ኮሌስትሮል አለሽ፣ ልጆችሽም፣ ባለቤት፣ ሁሉም ሰው ሲሰራ ጀምሮ በኮሌስትሮል የተሰራ ነው እያልኩ ያለሁት። ኮሌስትሮል እጅግ ኤሴንሻል ነገር ነው። ኮሌስትሮል የሚገርምሽ ነገር ከምግብ ባናገኝ ምግብ ኮምፕሊትሊ ኮሌስትሮል አለባቸው የሚባሉትን ምግቦች ሙሉ በሙሉ ብታቆሚ ጉበትሽ 4 ሰዓት ያመርታል። አይገርምሽም? እንዴት ገዳይ ነገር ከውስጥ ይመረታል። የሚገርም እኮ ነው። ጠቃሚ በመሆኑ ጉበት ሳያቆም ያመርተዋል ነው እያልኩሽ ያለሁት። ያንቺ ከውጭ ብዙ ኮሌስትሮል ያለባቸው ምግቦች ስትበይ እንደነ እንቁላል ነው እያልኩሽ ያለሁት። ተዘውትሪ ጉበት ከውጭ የሚመጣ ብዙ ኮሌስትሮል አለ ይልና ምርቱን ይቀንሳል ከውጭ ያለውን ለመጠቀም። ግራ እንዳላጋባሽ ያንቺን መፍትሄው በስኳር የተያዘም ሰው መፍትሄው ማድረግ ያለበት ምግቡን መቀየር ነው። እሺ ዳቦውን፣ እንጀራውን፣ ወጡን፣ ዘይቱን፣ ቅቤውን እነዚህ ከፍተኛ ኃይል ሰጪ ምግቦችን ግድብ አርጊ። የምግብሽን ፕሮቲን ከፍ አርጊ። የተሻለ ኳሊቲ ፕሮቲኖችን ተመገቢ። ለተወሰነ ጊዜ ማባያውንም እንጀራውን ስለምታቆሚ ከአትክልቶች ጋር አርጊ። ይሄ ሲሆን ምን እንደሚፈጠረው መሰለሽ? አሁን ከፍሻል ያለ ሰውነት ይኖርሻል። ቅድም ያልኩሽ ቦርጭ ይቀንሳል። እሱን ተከትሎ ቅድም ያልኩሽ ኤችዲኤል ዝቅ ይላል ያልኩሽ ከፍ ይላል። ትራይግሊሰራይድ የሚባል ከፍ ይላል ያልኩሽ የኮሌስትሮል አይነት ዝቅ ይላል። ኤልዲኤልሽ በየትኛውም ቁጥር ላይ ቢሆን ልብ ላይ አደጋ የሚያደርስ አይሆንም። አየሽ፣ ኤልዲኤል የሚባለው ኮሌስትሮል በሕክምና መጥፎ ኮሌስትሮል ብለን እንደምናወራው አይደለም፣ መጥፎ አይደለም። ኦኬ አኗኗራችን የኛን የደም ስሮች ግድግዳ አደጋ ላይ ስለሚጥልና ስለሚያቆስል ቋንቋው ትክክል ላይሆን ይችላል። ኤልዲኤል ይላካል። ልክ ጠጋኝ ብለሽ አስቢ። ጠጋኝ ነው እሱ። ያንን መጀመሪያውኑ በማይሆን ምግብ በማይሆን ምግብ ከፍተኛ ፕሮሰስድ በሆኑ ምግቦች እንጀራ በወጥ፣ ዳቦ፣ ለስላሳ፣ ጁስ ምናምን በልተን የደም ስሮቻችን ኢንፍሌምድ ይሆናሉ። ያንን ኢንፍሌሜሽን ኢንጁሪ ለማከም ነው የሚሄደው ኤልዲኤል። እንግዲህ ለማከም የሄደው ኤልዲኤል መጥፎ ሆኖ ሳይሆን እጅግ ጠቃሚ የሆነና ስራው ጥገና ነው። የሄደው ኤልዲኤል መጀመሪያውኑ ቅድም ባልኩሽ ሮንግ ምግቦች ራሱ የተጎዳ ኢንፍሌምድ የሆነ ኦክሲዳይዝድ የሆነ ኤልዲኤል ነው የሚላከው። ሌላ አማራጭ የለውም። ያው ምግብ ደም ስሮችን አደጋ ላይ የጣለው አመጋገብ ኮሌስትሮሉንም አደጋ ላይ ጥላን ነው እያልኩሽ ያለሁት። ቀለል አድርገሽ እንድትገነዘቢ መፍትሄው ቅድም እንዳልኩሽ ነው። አገኘሽኝ? በደንብ ኮምፕሊኬት አደርጋለሁ መሰለኝ አንዳንድ ጊዜ። ገብቶሻል? ገብቶኛል። በጣም አመሰግናለሁ። ዘይትና ቅቤ ብዙ ተጠቃሚ አይደለሁም። ዘይት ቀንሼም ግን እንጀራና ዳቦ አልቀነስኩም ነበረ። አይ ግድ የለሽም፣ ግድ የለሽም። ቆይ አላሰራሽም ዛሬ። ቆይ አሁን አላሰራሽም ዛሬ። ምን በላሽ? እንደሱ ይሻለኛል። ዛሬ አሁን ያለሁበት ጋር ገና ከቀኑ 6 ሰዓት ሊሆን ነው። ጀስት ነት ነው የበላሁት። በቃ ነትና ጥቁር ቡና። ነት ምንድን ነው ንገሪያቸው። በአማርኛ ላይረዱ ይችላሉ አንዳንድ ሰዎች። ዋልነትና አልመንድ ፍሬው ኦቾሎኒ ነገር ነው የበላሽው? በቃ በቃ ገና ስራ ላይ ነኝ። ወደ ቤት ስሄድ ነው ምሳዬን የምበላው። እሺ በባለፈው ሳምንት ሙሉ ቶፉ፣ ቢዝ እና ቬጅተብል ነው የበላሁት። የትላንትናውን ማስታወስ ትችያለሽ? የትላንትናውን አትነግሪንም? አዎ ትላንትና ያው ጾም ስለነበረ ማታ ላይ ነው የበላሁት። ቶፉ፣ ቢዝ፣
እና ቬጅተብልስ ነው የበላሁት። አቮካዶ ምናምን ያለበት ምሳ ላይ ነው። አንድ ነው የበላሁት። እራትሽን ምን ያክል ቶፉ በላሽ? በጭልፋ ጉርጉድ ባለ ጭልፋ፣ አንድ ጭልፋ የሚሆን ቶፉ፣ አንድ ጭልፋ የሚሆን ቢንስ፣ ሁሉም እኩል ናቸው እንትናቸው የነበረው። ቁመትሽ ስንት ነው? ሜትር ከ60 ሜትር ከ60 እሺ። እድሜ ስንት ነው? 50 ኪሎች ስንት ነው? ኪሎዬ 150 ፓውንድ 68 69 እንግዲህ 55 ኪሎ ግራም አካባቢ መሆን ያለብሽ ልጅ ነሽ። 55 አካባቢ። አዎ አየሽ፣ ኦልሞስት ወደ 13 ኪሎ ግራም ፋት ነው ያዝሽው። 13 ኪሎ ግራም ፋት ብዙ ነው። 13 ኪሎ ግራም ፋት ሳይሆን አሁን ሌላው ሰውነትሽ ተጎድቷል ነው እያልኩሽ ያለሁት። ከእድሜሽ በላይ ተጎድተሻል ነው እያልኩ ያለሁት። በቀን የሚያስፈልግሽ ዶዝ ብችን ቁጥር ያዢ 130 ግራም ፕሮቲን ሆኖ አንድ ትንሽዬ ጭልፋ ባቄላና ቶፉ እንደው ከፍ አድርጌ ብገምትልሽ 30 ግራም እንኳን አይሆንም። አየሽ 130 ግራም ሚኒመም ነው አልኩሽ። እሱን 130 ግራም የሚያስፈልጋት ልጅ እንግዲህ ታናሽ ስለሆንሽ ነው ልጅ ያልኩሽ፣ ትረጅኛለሽ። መቶውን ታዲያ ከየት ታመጣለች? አይሽ አጉድለሻል ነው እያልኩ ያለሁት። ሰውነት 130 ግራም ቁጭ ብሎ እየጠበቀ ነው ያለው። ዌል ቶፉ ብይ ግን በቂ ቶፉ አልበላሽም ነው እያልኩ ያለሁት። ሶያ ብይ ግን በቂ ሶያ አይደለም የበላሽ ነው እያልኩ ያለሁት። አይሽ 130 ከ130 ውስጥ 30 ብቻ ነው የሰጠሽው። መቶውን ከየት ይወስዳል? ቢኮዝ ሳይቋረጡ መስራት ያለባቸው ነገሮች አሉ ነው እያልኩ፣ ክሪቲካል ነገሮች አሉ የሚሰሩት። 100 ግራሙን ከራስሽ ሰውነት ነው የሚወስደው። መጀመሪያውኑ ሰውነትሽ እያለቀ ነው ብዬሻለሁ። ከዛ ነው እየለቃቀመ ያለው ማለት ነው። ምንድነው መፍትሄው? ጾመኛ እንደሆንሽ ግንዛቤ አግኝቻለሁ። ከነገ ጀምሮ ማውራት ካለብን በውስጥም እናውራለን። ከመተኛትሽ በፊት ዛሬ 130 ግራም ፕሮቲን አግኝቻለሁ ወይ? በጾም ጊዜ ምስቶ ይሄን አግኝ። ጾም ባልሆነበት ጊዜም ቀላል ነው። ጾም ባልሆነበት ጊዜ ከነአሳ ከነስጋም ታገኛለሽ። 130 ግራም ፕሮቲኑን አግኝ። ለጊዜው ያልኩት አሁን ገና ስለሆንሽ ነው። ገና ሰውነትሽ አሁን ስለ ኮሌስትሮል አለማውራት ትርሽ። አሁን ስለ አንቺ ነው የማውራው። እየተጎዳ ያለ ሰውነት፣ አደጋ ላይ ራሷን እየጣለች ያለች ልጅ ነው ማውራት። እንደዛ አድርገሽ አስቢና ሰውነትሽን በትክክል ስለመመገብ ነው የማውራው። የተወሰነ ጊዜ እንጀራ ዳቦውን ገታ አድርጊ ፕሊዝ። አይሆንም። ደስ እኮ ነው ምንም ብለኝ ነው አሁን ችግር የለውም እንጀራውንም አይሰራም። ስለማይሰራ እኮ ነው። የስ አንቺን ያስደስትሻል፣ ያረካሻል፣ የምትወጂው ምግብ ነው፣ ግን የሚያስደስት ጤና አይሰጥሽም ነው እያልኩ ያለሁት። እና ኳሊቲ ፕሮቲን 130 ግራም በቀን ብዬሻለሁ። ከምን ጋር? ከጎን አትክልቶችን ጥግብ ብለሽ 2 ሳምንት አካባቢ በኋላ ኤክሰርሳይስን በደንብ ማድረግ ትጀምሪያለሽ ብዬ አስባለሁ። እናግዝሻለን። ፍራፍሬ ምናምን ጨምሪ። እነት ቅድም ያልሽውን ሳይበዛ እንደ ተጨማሪ ዋናውን ምግብ ብዙ በቂ ቶፉ ከበላሽ በኋላ ሶያ ከበላሽ በኋላ እንደ ተጨማሪ ሳይበዛ አንድ ፉኝነት ወይ ኦቾሎኒ ብትጨምሪ ችግር የለውም። አቮካዶም ሳይበዛ አሁን ግማሽ ያልዘለለ አቮካዶ ብቻ ላይ ብትገድቢ ቆንጆ ነው። እያገኘሽ ነው በደንብ? ይሄንን ለመቼ ነው የምታደርጊ? ቀሪ ዘመንሽን በቃ ከዚህ ሰዓት ጀምሮ 130 እንዴት ነው 130 ግራም የሚያገኘው? እችኛውን ብቻ መልሽ። ኢዚ ነው ከዚያ በኋላ የሚሆነው። አለን እኛ አለን። እንደኛም የበዛ ሰው የለም። ኦኬ ስልኳን ወደ ላይ ብትፈልጊ ኮመንት ላይ ብለሽ ብትጠብቂ ስልካቸውን እየጻፉ ደብረ ወርቅ የምትባል ጽፋለች ይችላልቻች። አሁን ብዙ ናቸው የእኛ ቲሞች፣ በጣም ብዙ አሉ ከኛ ጋር የሚሰሩ። እህቴንም ልኪያታለሁ፣ ሬጅስተር አድርጋ እየጠበቀች ነው። ዋው በጣም የማመሰግነው። መታ ታገኘሃለች። ታስታውሰኝ ደግሞ ማን ነው ስምሽ? ራሄል ብላ ታስታውሰኝ። ላይቭ ላይ አውርታለች ብላ ታስታውሰኝ። አንቺም እዛው ባለሽበት ኦኬ። ሲሪየስ ነው። ምናልባት ርቀት ላይ ስለሆንሽ እኔ ጋር አገልግሎት ማግኘት አልችልም ብለሽ እንዳታስብ። ብዙዎች ክሊያንቶቻችን ኦንላይን ነው የገቡት። ኦፊስ ቅርብ ጊዜ ነው የጀመርነው እና ከሀገር ውጭም ከሀገር ውስጥም ከዚህ በፊት ኦንላይን ነበር ሰዎች የምንቀበለው። ባለሽበት መመዝገብ ትችያለሽ። እናግዝሻለን።